ናግባ ና ኢማን አንተ አውሬ ህይወቴን በሙሉ አበላሽተህ ጭራሽ እዚህ ድረስ ትመጣለህ? ስለምን ወሬ ነው ደግሞ የምታወራው? ጭራሽ ፊት ለፊቴ ትመጣለህ? ህይወቴን ሙሉ እኮ ነው እረፊ ልቀቀኝ አንተ። እረፊ። ህይወቴን ያበላሸው እሱ ነው። ፕሮግራም አንቺ ያንቺን ውሸት እኔ ብቻ አይደለም እሺ ማየው ለኔ ብቻ አይደለም እዚህ ለካሜራ ለአንድ ካሜራማን እንደምታወሪ እንዳቆጥሪ ሚሊዮኖች ናቸው የሚያዩት። ብዙ ሰው ነው የሚያየው፣ ብዙ ሰው ጋር ነው የሚደርሰው። ስለዚህ ህይወትሽ ተደብቆ የሚቀር ምንድነው? ራሷን የጎዳችበት መንገድ ልትጎዳ ያሰበች ራሷን ለማጥፋት በብዙ መንገድ ሞክራለች። አንደኛ እስከ መርዝ እስከ መጠጣት ድረስ ማለት መርዝ ስለ በረኪና እስከ መጠጣት ድረስ ደርሳለች። ምን አይነት እቃ ነበር የተሰጠሽ? የሆነ የሻምፖ እቃ ነበር የተሰጠኝ። ከዛ ወደ እስር ቤት ወዲያው ነው የገባሁት እና እንዴት ብዬ ልደውል አባቴ እንዴት አደንዛዥ ሳዘዋወር ተያዝኩ ልበል። የልጄን ህይወት ነው ጋደኔ ከተልከው። ለምን ይቅርታ ጠይቀሻቸው አብረን አንኖርም? እውነት ነው ነገር? ለምን አርፈሽ ልጆችሽን አታሳድጊ? ምንድነው ምንድነው የምፈልገው? እውነት ነው ነገር? እሳቸው ያንቺን ቃል ብቻ ሊያምኑ ነበር። እኛ ግን ያንቺን ቃል ብቻ አናምንም። የመጣሽው እኛ ጋር ነው። እኔ ደግሞ ዘላለም ነኝ። አንድን ነገር ሳላጣራ የሆነ ነገር ስሩን ሳሊዝ ማንንም እንዲሸውዳል። እዚህ ጋር ተሳስተሃል። ሁሉም ነገር ከዲቪ ጀምሮ ነው ውሸቱ። ማለት ከኔ ጋር በነበረን ሪሌሽን ምክንያት የተፈጠረ ነገር ነበር። ማለት ሁሉንም ለማጭበርበር ወይም ደግሞ አባቷን በተለይ ለመሸወድ ያመጣችው ሀሳብ ነው። እሷ የነበረችው እዚሁ ነው የነበረችው። እዚሁ ነው የነበረችው። ይኸውልህ ጋሼ እዚሁ ሐዋሳ ቁጭ ብላ ይኸውልህ እዚሁ ሐዋሳ ቁጭ ብላ አሜሪካን በስም ነው ማውቃት እንጂ አላውቃትም። ድምፅሽ መስማት አልፈልግም። እሺ ተረጋጉ፣ በቃ ተረጋጉ። ካሜራማን አቁመዋል። ከአንድ ወር በኋላ የሆነ ዕቃ አድርሻ አሉኝ እዛ። ከዛ መንገድ ላይ አድራሻው ምናምን ሰጡኝ ምናምን ነገር እዛ ሂጅ እየጠበኳቸው ያያለ እንደ ድንገት ፖሊስ መጣና ያሹን ዕቃ ምናምን ነገር አሉኝ። ፈታሹኝ ምናምን ነገር እና እንደ አጋጣሚ ሆኖ አሽሽ ነበረ። ጆት አሜሪካ የሚባል ነገር አልሄደችም። ፌክ ዶክመንቶች ስታሰራ ነበረ። እርሱን ስታጭበረብር ነበር። ቤቱን ለማሸጥ ነው ይሄንን ሁሉ ደግሞ የምናገረው ከመሬት ተነስቻለሁ። ፌክ ዶክመንቶችን እያሰራች የአሜሪካ ዲቪ ደረሰኝ እያለች የአባቷን ቤት ለማሸጥ በጣም ነበር ስትሞክር የነበረው። ይሄ ሁሉ ነገር የሚሆነው ካንተ ጋር መታለምን ነው። ምንድነው ምክንያቷ ታዲያ ይሄንን ለማድረግ? አሜሪካ የሄደች ቀን ሸኝታችኋታል? አዎ ሸኝተናታል። እህቶቿ ጋር ሆነን ሸኝተናታል። እየተላቀሱ የተለያዩት ከልጆች ጋርም ከእኔም ጋር በቃ እኔና አባቴ አሁን የምንፈልገው ተታርቀናል። ከአባቴ ጋር በቃ ከአባቴ ጋር በሰላም እንኖርበት በቃ እኔ እናንተ ጨረስን እንደሆነ ስታውቅ በጣም ነበር ነርቨስ የሆነችው። ማለት በጣም ከኔ መለየት አልቻለችም። በጣም ራሷንም ለመጉዳት ሞክራለች። ብቻ በጣም አስቸጋሪ ነበር። ያው እንደምታውቀው ዲቪ ሲደርስ ስፖንሰር ያስፈልጋል። እዛ ስትሄድ የሚቀበል ሰው ያስፈልጋል። እና እኛ ደግሞ ምንም የሚቀበልን ሰው እዛ ማንም የለም። እና ለደላላ 1 ሚሊዮን ብር ከፍለን ነው እዛ የሚቀበለኝ ሰው የተዘጋጀልኝ። ብዙ ጊዜ ነግሬያታለሁኝ። ይሄ ነገር አይሆንም፣ ይቅርብን፣ የሚሆን ነገር አይደለም ብዬ ነግሬያታለሁ። እና ብቻ ከሷ ድርቅና እና ከስሜቷ ብዛት ነው ይሄ ነገር ሊፈጠር የቻለው። እውነት ነው ወይ? ምን ገጥማት ነው? የሚያሳስር ነገር ምንድን እንደገጠማት ይህንን ሀሳብ ተስፋ ነው መስማት የምፈልገው። እውነት እንደተናገረችው ነው ተሆነ ግን አያድርስ ነው። ምንም ማድረግ አይቻልም። በጣም ነበር የምትቆጣው፣ በጣም ነበር የምትነጫነጨው። በጣም አስቸጋሪ ናት። ብቻ ማለት አስገዳጅ እርምጃ እንኳን እንዳትወስድባት ራስ እስከ ማጥፋት ድረስ ነው የምትደርሰው ልጅቷ። ቤተሰብ መስርታ ልጅ ወልዳ ሐዋሳ ቁጭ ብላ የምትኖር ልጅ ነበረች። ምንድነው የምታወራው? አባዬ ዝም በለው። ለደቂቃ ያህል እንኳን እንድለያት አትፈልግም። ሁሌም ከዓይኗ ስር እንድጠፋ አትፈልግም። በዛ ሁኔታ ደግሞ መቀጠል አንችልም በፍጹም ማለት ነው። ምክንያቱም ለሰው ልጅ ስራ አስፈላጊ ነው። መጀመሪያ ህይወቱን መቀየር መቻል አለበት። ናግባ አንተ አውሬ ህይወቴን በሙሉ አበላሽተህ ጭራሽ እዚህ ድረስ ትመጣለህ? ስለምን ወሬ ነው ደግሞ የምታወራው? ጭራሽ ፊት ለፊቴ ትመጣለህ? ህይወቴን ሙሉ እኮ ነው ያበላሸው። ልቀቀኝ አንተ። ህይወቴን ያበላሸው እሱ ነው።
ከቀናት በፊት ወደኛ የመጣችው ዲያስፖራ ዋነኛ ጉዳያችን ነበረች። ዋነኛ የትኩረት አቅጣጫችን አድርገን ይህንን ፕሮግራም ወደ እናንተ ማድረስ ጀመርን። እንግዲህ ከቀናት በፊት ወደኛ የመጣችው ዲያስፖራ ጥያቄዋ የነበረው አባቴን አገናኙኝ ነው። አባቴን ለ5 ዓመታት አሜሪካ ስኖር አንድም ቀን ደውዬለት አላቅም። በዚህ እንደተከፋብኝ አውቃለሁ። አሁን ያለበት ሁኔታ ደግሞ በየሚዲያው ሳየው እጅግ በጣም ልቤ ተሰበረ ትለናለች ባለታሪካችን። አባት ጉልት ነጋዴ ሆነው በየሚዲያው የተሰራጨው ፎቶና ቪዲዮ ለዚህ ፕሮግራም መነሻ ሆኖ ነበር። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን ደግሞ ትኩረቱን የሚያደርገው በመግቢያ ላይ እንደነገርኳችሁ በዲያስፖራዋ ጉዳይ ነው። ዲያስፖራዋ የምትለን ነገርና እየሆነ ያለው ነገር ደግሞ እየተራራቀ እየመጣ ይመስለኛል። ከ4-5 ቀን በፊት ስልክ በተደጋጋሚ ሲደወልልኝ ከርሟል። ከ4-5 ቀን በፊት የተደወለው ስልክ ደግሞ ሌላ ታሪክ በዲያስፖራዋ ዙሪያ ይዞብን የመጣ ሆኖ አግኝተነዋል። ኖ 5 ዓመት አሜሪካን ሀገር አልቆየችም፣ በስርም አልከረመችም ይለናል አዲሱ ታሪካችን። ለኛም አዲስ ሆኖብናል። ጉዳዩ አስደንግጦናል። የዚህም ቤተሰብ ጉዳይ እንግዲህ በውስጥ እንፈታዋለን ብለን የመጨረሻ ቪዲዮ ሰርተን ልናቆመው ተዘጋጅተን ነበር። ምክንያቱም አባትና ልጅን ወደ አንድ አቅጣጫ እያመጣናቸው ነበር። እየተግባቡልን እየተስማሙ መጥተው ነበር። እሷም የነገረችን ታሪክ እጅግ በጣም የሚገርም ነበር። ለ5 ዓመታት በስር በስቃይ ማሳለፏል ከነ ምክንያቱ ነግራን፣ ይሄ ደግሞ ሚዲያ ላይ ባይወጣ ተባብለን ጉዳዩን ጨራርሰን እንግዲህ አባትና ልጅን አስታርቀን ህይወታቸውን እንዲቀጥሉ ልንሞክር ነበረ። እንግዲህ ከ4 ቀን በፊት የተደወለልኝ ስልክ ደግሞ የታሪኩን አቅጣጫ ሙሉ በሙሉ የቀየረ ነው። እንግዲህ ይሄ ሰው ከምን ተነስቶ ነው 5 ዓመት በእስር ስማቀቅ ነበር የምትለውን ልጅ አይ አንቺ አልታሰርሽም፣ አይ አንቺ እንዲያልሆንሽም የሚል ታሪክ ፍለፊቷ ልነግራት እችላለሁ ብሎናል። እንግዲህ ባለታሪካችን ከነበረበት ከሐዋሳ ወደዚህ እስኪመጣ ድረስ ጊዜ ወስዶብናል። ይሄንን ከዚህ የተነሳ እንግዲህ ይሄንን 5-6 ቀን ይሄንን 4-5 ቀን ይሄንን ቪዲዮ ወደ እናንተ ማድረስ ያልተቻለበት ምክንያት ይሄ ነው። ባለታሪካችን ይሄንን ታሪክ አውቃለሁ የሚለው ሰው እዛው ሐዋሳ ሆኖ ነበር ሲያወራኝ የነበረው። ማነው ምንድነው ከፕሮግራሙ የምትሰሙት ነው የሚሆነው። እጅግ አስገራሚ ሆኖ ያገኘነው የዚች ዲያስፖራ ታሪክ እንግዲህ ዛሬም ይቀጥላል ማለት ነው። ዛሬም እንግዲህ አዲስ ነገር አለ ማለት ነው። እስከ መጨረሻ ድረስ አብራችሁን ከሆናችሁ ይሄንን አስገራሚ ታሪክ ወደ እናንተ የምናደርስ ነው የሚሆነው። ከኛ ጋር ከሆናችሁ ያልቀረ ግን ይሄንን ቪዲዮ ሼር እያደረጋችሁ አብዛኞቻችሁ ደግሞ ስትገምቱ ነበር የዚህ ታሪክ አቅጣጫ እባክህ ዘላለም በደንብ አጣራች ሰው አሜሪካ ሄዳ ላይሆን ይችላል የሚል ነገር ስታነሱ ነበር። እስቲ እንግዲህ የገመታችሁ ሰዎች ግምቴ ሰርቷል እያላችሁ ሀሳብ አስተያየታችሁን ስጡን። እንግዲህ የታሪኩን አቅጣጫ ደግሞ አይታችሁ የራሳችሁን ግምት ማስቀመጥ የምትፈልጉ ሰዎችም እንዲሁ የሀሳብ መስጫው ሳጥን ለእናንተም ክፍት ነው። እስከ መጨረሻ ድረስ ከኛ ጋር ከሆናችሁ ይህንን አስገራሚ ታሪክ ወደ እናንተም እናደርስ ነው የሚሆነው። ይህንን ፕሮግራም ደግሞ እኔ ዘላለም ዘገየ እያጋፈርኩ ወደ እናንተ አደርሳለሁ። እስከ መጨረሻ ድረስ አብራችሁኝ ነው። አላዝንላትም። እኔ አባቴ ከሰው በታች ሆኖ እያየሁት ለማንም አላዝንም። በቃ እኔ አሁንም ቢሆን እኔ አባዬ ነገር ሆኖብኝ ነው እንጂ አይኗንም ማየት አልፈልግም። በቃ አባቴ ከቀን ወደ ቀን እኮ እየደቀቀ ነው ማለት እንደዚህ ዝም ብሎ አባት የሚባል ሳይሆን ለኛ ህይወት ለልጆቹ በቃ እንደ ሻማ ቀልጦ የሚኖር አባት ነውና በጣም ብዙ ዋጋ ከፍሎልናል። ግን በከፈለልን ዋጋ ልክ ግን እኛ እየኖርልነት አይደለም። አት ምን አለ ተብሎ ተቆርጦ አይጣለም የሚባል አባባል ነገር። እኔ ግን ቆርጬ ትቻታለሁ። እስኪ እናየዋለን። እስኪ ምንድነው የምናየው? 5 ዓመት ሙሉ በሷ ምክንያት እኮ እንደዚህ አይነት የወረደ ህይወት ምን የኖር ነው። አባዬ አንተ ተምረክ እንዳልተማርክ የሆንከው እኮ በሷ ምክንያት እኮ ነው። ይሄን ሁሉ ነገር እረስተክ ነው። እኔ ፈልጌው አይደለም እነሱን ለመጠበቅ ስል ነው ያለው ነገር ያደረኩት። እነሱ እኔ ተቸግሬያለሁ ብዬ መናገር ስላልፈለኩ ነው። ሀዘኔን ችግሬን እንዳይሰሙ ፈልጌ ነው ዝም ያልኩት። እነሱ ማስጨነቅ ስላልፈለኩ ነው ዝም ያልኩት።
እናታችሁ ከሞተች በኋላ እሷ ናት እንደ እናትም እንደ ታላቅ እህትም ታናናሾቿን ወዳ ያሳደገችው የሚል ነገር ነግረውኛልና ግንኙነታችሁ እንደዚህ እሷ ጥላችሁ እንድትሄድ ያደርግ ነበር? ምን ገጥሟት እኔ አላመንኩም ነበር። በህይወት አለች ብዬ አላምንም ነበር። ግን ሆኗል፣ መጣለች። እስኪ የት እንዴት ኖረች? እስኪ ተሷ እንስማው። 5 ዓመት ሙሉ አባቴ ምን ላይ ወደቀ፣ እህቶቼ ምን ላይ ናቸው ብሎ አለመጠየቅ በጣም 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 ከባድ ነው። ይሄንን ደግሞ አድርገሽዋል አንቺ። ገብቶሻል? ማንም እንደዚህ ሊያደርግ አይችልም። አንቺ ያደርገሽዋል። እንዴ አባዬ፣ እንዴ ባንተ በሷ ምክንያት እኮ ነው እኛ ይሄንን ህይወት እየኖርን ያለ ነው። ምን ይደረግ ታዲያ? ባይሆን ጥሩ ነበረ። ተሆነ ደግሞ ምን ይደረጋል? እንዴት ምን ይደረጋል? አባዬ አይኗን ማየት አልፈልግም። እኔም አልፈልግም፣ ላያት አልፈልግም። አሁንም ማለት አባቴ አስተማሪ ነበርና አሁን ላይ ከአመታት በፊት ነው ጡረታ የወጣው። ያው አቅሙም እየደከመ ስለሆነ ለዛ ነው አሁን ጉሊት እየሰራ ነው ያለውና ጉሊት በሚሰራበት ሰዓት ያው እኔም ሄጄ አግዛለሁ፣ ማገዝ ባለብኝ አቅም ከትምህርቴ ጎን ለጎን ማለት ነው። ማይመች ሁኔታ ላይ ስለነበርኩኝ ነው እኔ ነኝ ያሳለፍኩትን ህይወት ማቀው። እነሱ እንደዛ ብለው ሊያስቡ ይችላል። እንዴት ነው እኔ ቢደላኝ አባቴን ዝም ብለው? እኔ ዘንድ እንድትመጣብኝ አልፈልግም ነበር። እሷ ግን ሩህሩህ ልጅ ናት፣ ጎበዝ ናት። እኔን እዛ ስታይ ታዝናለች። ሩጣ እኔ ዘንድ መታ ነው እዛ ላግዝህ፣ ምን ላግዝ አባዬ ምናምን ትላለች። አይደለም አንተም እየተረዳኸኝ አይደለም። በቃ እኔ ብዙ መናገር የማልፈልጋቸው ነገሮች አሉ። በእሷ ምክንያት ብዙ ነገር ነው የደረሰብኝ። መታለች ማለት የት ነው የምመጣው እንዴ? አባዬ ይሄን ነገር ታውቃለህ እንዴ? እንዴት እስካሁን ሳላቅ እኔ እንዴ? እኛንም ካከበርሽን ተመልካችም መታከብሪ ከሆነ ምን እንዳጋጠመሽ በዝርዝር ነገር የትኛውም ሰው 5 ዓመት ሙሉ ዝም ሊል አይችልም። ደልቶት ቢሆን የራሱ የሆነ ችግር ገጥሞት ሊሆን ይችላል። 5 ዓመት ሙሉ ዝም ያልኩት ችግር ስለገጠመኝ ነው አባዬ። እኔ እሷ ማየትም ጭራሽም አልፈልግም። በቃ አባዬ አሁንም ቢሆን ይሄን ሁሉ ነገር እየሰማ ያለው አንተን ስለማከብር ነው አባዬ። ከሰው በታች እኮ ሆነሃል። በሷ ምክንያት እኮ ነው። እዛ ከሄደች በኋላ ደግሞ ኖራ የማታውቀውን ህይወት እየኖረች ስለሆነ እኛን አሁን ዞር ብላ ወደ ኋላ ታስታውሳለች የሚል እምነት የለኝም እኔ ማለት ነው። 5 ዓመት ድምጽሽን በማጥፋትሽ ብቻ ልጄ ምን ውስጥ ሆና ነው በህይወትስ አለች ወይ የሚል ነገር ውስጥ ነው የተቀመጡት። የተማረ ሰው ነው፣ በጣም እውቀት ያለው ሰው ነው። እዚህ ቦታ መገኘት የሚችል አባት እንኳን አልነበረም። ግን ለኛ ለልጆቹ ሲል የማይገባው ቦታ ወርዶ እየሰራ ነው። ሲጀምር ደልቷትስ ቢሆን ደልቶኝ ነው የኖርኩት ተመችቶኝ ረስቻችሁ ነው ትላለች እንዴ? አሁንም ቢሆን እየዋሸች ነው የሚሆነው። ያልሆነ ታሪክ ፈጥራ ነው የምትነግረን። ብዬ ነው አባቴ እና እነዛን ታናናሾች እንዴት ነው ለሀብት ብዬ ለገንዘብ ደልቶኝ ቢሆን እንዴት ነው ዝም ምለው? ከአንዳንድ እኔ እዛ እንደገባው ስራ ጀምሬ እነሱን የመለወጥ ሀሳብና የመለወጥ ተስፋ ነበረኝ። እኔ ደግሞ አብሬያቸው መማራቸው ልጆች ምናምን ያው ማለት እንደዚህ ነው ብዬ መናገር ሁላ በጣም ነው የሚከብደኝ። ማለት በሱ ሊያሸማቅቁኝ ይሞክራሉ። አባትሽ ጉሊት እየቸረቸረ ምናምን በጣም አይምሮዬን የሚጎዱ ነገሮችን ይናገሩኛል እኮ። ስለ ትላንትናዋ እኮ ነው የምታወራው፣ ስለ ትላንትናዋ ልጅክ ነው። አሁን ዛሬ ፈጽሞ ተቀይራለች እቺ ልጅ። ምንድነው ውጪ አይደለ እህትሽ ውጪ አይደለች እንዴ? ምንድነው እንትናቲም ራስሽን አትጠብቂም እንዴ? በቃ እንደ ኩዮችሽ አትሆኝም እንዴ? አስበው እስቲ እንደዚህ እየተባልክ ራሱ ከጓደኞች ጋር አብረህ መማር ማለት በጣም በጣም ከባድ ነው። አላዝንላትም። እኔ አባቴ ከሰው በታች ሆኖ እያየሁት ለማንም አላዝንም። በቃ እኔ አሁንም ቢሆን እኔ አባዬ ነገር ሆኖብኝ ነው እንጂ አይኗንም ማየት አልፈልግም። በቃ አባቴ ከቀን ወደ ቀን እኮ እየደቀቀ ነው። እሺ እንግዲህ ተመልካቾቻችን በመግቢያ ላይ ልነግራችሁ እንደሞከርኩት ዮሐንስ የተሰኘ ተመልካቻችን ከሐዋሳ እስከዚህ ድረስ መጥቷል። ከሐዋሳ እስከዚህ ድረስ የመጣበትን ምክንያት እንግዲህ በመግቢያ ላይ ለማስረዳት ሞክሬያለሁ። እንግዲህ ለ5 ዓመታት በስራ አሳልፌ አሜሪካን ሀገር ተሰቃይቼ የሚለውን ታሪክ በፍጹም እውነት አይደለም፣ እውነታው እኔ ጋር ነው ያለው የሚል ነገር ይዞልን መጥቶ ነው ከሱ ጋር ቆይታ የምናደርግ ነው የሚሆነው። እንግዲህ እኛ እውነት ነው ብለን ይሄንን ቤተሰብ ለማስታረቅ ሂደት ላይ ነበር። አንተ ደግሞ ሌላ እውነት እኔ ጋር አለ፣ እያጭበረበረች ነው ያለችው፣ እውነቷን አይደለም የምታወራው የሚል ነገር ይዘህ መጥተሃልና አንተን አምነን ወደኋላ ልንመለስ ነውና እንደው ምን ያህል እውነት ነው ይዘህ የመጣው ነገር? አዎ እኔ እንግዲህ ያው የማውቀውን እውነት ነው የምነግራችሁ። ማለት
ሀሰተኛ ሰው ናት፣ ሁሉንም እንደዚህ ነው የምታጭበረብረው፣ እውነት አይደለም ያወራችሁ ታሪክ በሙሉ እውነት አይደለም። እንደው አሜሪካን ሀገር 5 ዓመት ቆይቻለሁ የሚለው ታሪክ ሙሉ በሙሉ ውሸት ነው? አዎ ሙሉ በሙሉ ውሸት ነው። ማለት እኔ ጋር ነበረች፣ ሐዋሳ እኔ ጋር ነበረች ያለችው። በፍጹም እውነት አይደለም። ይህንን ያህል እንግዲህ እሷ እንድናምናት ብዙ ነገሮችን ስትናገር ነበር። አወጣጧም ይታወቃል። ዲቪ ወጥቶላት ቤተሰቦቿ ቤታቸውን ሸጠው ወደ አሜሪካ የላኳት ሰው ናት እና አወጣጧ ጭምር ይታወቃል። ከዛ ጀምሮ ከዲቪ ጀምሮ ነው ውሸቱ ያለው ማለት ነው? አዎ ሁሉም ነገር ከዲቪ ጀምሮ ነው ውሸቱ። ማለት ከኔ ጋር በነበረን ሪሌሽን ምክንያት የተፈጠረ ነገር ነበር። ማለት ሁሉንም ለማጭበርበር ወይም ደግሞ አባቷን በተለይ ለመሸወድ ያመጣችው ሀሳብ ነው። እና እስቲ ወደ ኋላ ልመለሰ በዚህ ልክ ሪሌሽንሺፕ አለኝ ከሷ ጋር እንተዋወቃለን የምትል ከሆነ እንደው ከሷ ጋር የነበራችሁ ትውውቅ ከየት ይጀምራል? ትውውቃችሁ ከየት ነው የሚጀምረው? ትውውቃችን ከልጅነታችን ጀምሮ ነው። ያው ሰፈር ውስጥ በመጫወትም በምንም ከልጅነታችን ጀምሮ ያለ ግንኙነት ነው እና ከዛ በተጨማሪ ደግሞ አንድ ላይ ነው የተማርነው። ማለት ለብዙ አመታት ማለት ነው አንድ ላይ ነው የተማርነው። ከአንደኛ ክፍል እስከ ሃይስኩል ድረስ አብረን ነው የተማርነው። ያው የተለየ ስሜት አልነበረኝም እንደ ሰፈር ልጅ ከማየት ውጭ ወይም ደግሞ እንደ እህትነት ከዛ ውጭ የዘለለ ስሜት አልነበረኝም እና በመሀል ብቻ እሷ ጋር የሆነ ስሜት ይኖራል። ማለት የሆነ ስሜት አይባት ጀመር። ስንት አመት ሲሆናችሁ ነው? ማለት ሃይስኩል ላይ ሆናችሁ ነው ከኤሌመንታሪ? አዎ ሃይስኩል ላይ ሆነን ነው። የሆነ የተለየ ባህሪ ታሳየኝ ጀመር። በጣም መቀረብ፣ ቤት መመላለስ። ያው ጎረቤት ነን ብዬ ነገር ያለውኝ እና ቤት መመላለስ ጀመረች። በቃ ብዙ ቀረቤታዎችን አብራኝ ፊልም ማየት ትፈልጋለች፣ አብራኝ ወክ መብላት ትፈልጋለች። የተለዩ አይነት ስሜቶችን ያው ከኔ ጋር ማሳለፍ ጀመረች ምናምን። በዛ ሁኔታ ውስጥ ነበር ሁሉም ነገር የተፈጠረው። ሳናስበው ነበር እንደዚህ አይነት ወደ ሪሌሽንሺፕ ገባችሁ። በስልክም ስትነግረኝ ነበረ ለብዙ አመት ፍቅረኛ የሆና ኖረናል ከሃይስኩል ጀምሮ ስራ አግኝቼ ሐዋሳ እስኪሄድ ድረስ የነበረውን ጊዜ ከሷ ጋር በፍቅር ነበር ያሳለፍነው ብላልና ስሜቱ አንተ ጋም ነበር ወይስ እንዴት ነበር ራሱ ወደ ሪሌሽንሺፕ የተገባው? ያው አንዳንዴ ምን መሰለህ የሰው ልጅ ሲቀርብ የማታውቀው ስሜት ይመጣል። ማለት ከቀረቤታው አንፃር እንዴት ልበል፣ ያው ብዙም ስሜቱ ባይኖረኝም ያው ይሄ ቀረቤታው ወለታው ሁሉ ነገር የሆነ የሚያታልክ ነገር አለ። በሂደት የሆነ ትንሽዬም ቢሆን የሆነ ስሜት የሚሰጥክ ነገር አለ እና ዲቴል ነገር ውስጥ አልገባውኝም እኔ ግን እሷ ነገሩን በጣም አከራው ነበር። በዛ ምክንያት ነው ብቻ። ሐዋሳ እስክትሄድ ድረስ የነበረውን ጊዜ በፍቅር አሳልፋችኋል። ፍቅረኛ እንደነበራችሁ ግን ሰፈር፣ ጎረቤት፣ ማህበረሰብ ያውቃል? ያው በትንሹ አብረን ተያይዘን ምናምን ስለምንዞር ያው ብዙ ቦታዎች አብረን ነበር ማለት የምንወጣው፣ ምንገባው፣ የምንዝናናው አይነት ነገር በብዛት እንታያለን ከሷ ጋር እና በዛ ምክንያት ያው ከሰፈር ልጅ የዘለለም ነገር የሆነ ጥርጣሬ አለ። ብቻ ሰው እንዲጠረጥር የሚታይ ነገር ነው ማለት። የሷ ቤተሰቦች አባቷ ትንንሽ ነበሩ፣ እህቶቿ እነሱስ ያውቃሉ? እነሱም ያው በጓደኝነት ኖርማል ጓደኝነት እንጂ እንደ ሰፈር ልጅ እንጂ ሪሌሽን እንደነበረን ምንም ያውቁት ነገር አልነበረም። ያው በጣም የጎረቤት ልጅ እንግዲህ ታውቃለህ፣ የሆነ አብረህ ትበላለህ፣ አብረህ ትጠጣለህ፣ ትጫወታለህ። ያንተ ቤት ማለት የኔ ቤት ነው። በእንደዛ አይነት ሁኔታ ነው አብሮ ከመጠጣት ከመብላት ውጭ ቤተሰቦቿ የሚጠረጥሩትን ነገር አንድም ነገር ማለት አይጠረጥሩንም። በእንደዛ አይነት ሁኔታ ማለት ነው። ጀስት ከማደጋችሁ ሰፈር ልጅ እንደ እህትና ወንድም ነው የሚያዩን እና ምንም ቤተሰቦቿ የሚያውቁት ነገር የለም በእኔና በሷ መሀል ያለውን ነገር ማለት ነው። ሐዋሳ እስከሄድ ድረስ በእንደዚህ አይነት ሁኔታ ቀጠልን ብለኛልና ሐዋሳ የሄድክበት ምክንያት ምንድነው? ልትሄድ ስትልስ ከሷ ጋር የነበራችሁ ሪሌሽንሺፕ እንዴት አድርገህ ነው ልትሄድ ያሰብከው?
ወደ ሐዋሳ ከመሄድ በፊት እንዲህ በምን አይነት ሁኔታ ነው የተለያያችሁት የሚለው? ያው አጋጣሚ ነግሬሃለሁ። ስራ ወደ እዛ አካባቢ ነበርና የተመደብኩት ከሷ ጋር ማለት እውነት ግልጹን ስናወራ ወደ ስራ ማለት ፊልድ ልወጣ እንደሆነ ስታውቅ በጣም ነበር ነርቨስ የሆነችው። ማለት በጣም ከኔ መለየት አልቻለችም። በጣም ራሷንም ለመጉዳት ሞክራለች። ብቻ በጣም አስቸጋሪ ነበር። እስቲ ስለነበረው ሁኔታ ንገረኝ። መለያየት ደረጃ ላይደርስ ይችላል። ስራ እዛ ካለ ሰው በርቀትም ፍቅረኛ ሆኖ መቀጠል ይችላል እና ምንድነው እናንተን እንደዛ ሆናችሁ እንዳትቀጥሉ የሚያደርግ ነገር ነበር? ምንድነው እሷ ራሷን እስከ መጉዳት ደርሳለች ብለኛልና እንዴት ነበር የነበረው ነገር? ጀስት ላጠገቧ ለደቂቃ ያህል እንኳን እንድለያት አትፈልግም። ሁሌም ከአይኗ ስር እንድጠፋ አትፈልግም። በዛ ሁኔታ ደግሞ መቀጠል አንችልም በፍጹም ማለት ነው። ምክንያቱም ለሰው ልጅ ስራ አስፈላጊ ነው። መጀመሪያ ህይወቱን መቀየር መቻል አለበት እና ከሪሌሽን በፊት ስራ ይቀድማል ብዬ ማሰብ ሰው ነኝ እና ያው እኔ ረጋ ብሎ ይደርሳል ብዬ ነው ያሰብኩት። ከሷ ሁኔታ አንጻር ግን በጣም ከባድ ነው ማለት በቃ ስሬ ስር ቁጭ በል አትጥፋ ከአይኔ ምናምን በቃ ልጥፋ አይነት ነገር ነው እና በጣም ከባድ ነበር ብቻ። ኦኬ ምንድነው ታዲያ ራሷን እስክትጎዳ ድረስ ስለ ሁኔታው አስታውሰን። ምንድነው ራሷን የጎዳችበት መንገድ? ልትጎዳ ያሰበችው ራሷን ለማጥፋት በብዙ መንገድ ሞክራለች። አንደኛ እስከ መርዝ እስከ መጠጣት ድረስ ማለት መርዝ ስለ በረኪና እስከ መጠጣት ድረስ ደርሳለች። በዛ ሁኔታ ደግሞ እኔንም የሆነ አላስፈላጊ ሁኔታ ውስጥ ከታኛለች፣ አላስፈላጊ ሀሳብ ውስጥ ከታኛለች እና ብዙ ነገሮችን ፋሚሊም በጣም ነበር የምታስቸግረው። አባቷን በጣም ነበር ምግብ አትበላም፣ ውሃ አትጠጣም። በጣም ራሷን እስከ መጉዳት ደርሳ ነበር እና በዛ ሁኔታ ውስጥ በጣም ያስጨንቃል ብቻ የነበረችበት ሁኔታ። ከዛ በኋላ አንተ ከሄድክ በኋላ ምንድነው ታዲያ የተፈጠረው? እናንተን ለ5 ዓመት አብራችሁ እንድትኖሩ ያደረጋችሁ ነገር ምንድነው? እሺ እንዴት ታዲያ እዚህ ድረስ ሄዳችሁ ወልዳችሁ የለውም? እሺ እንዴት እዚህ ድረስ እንትን ልትል ቻልክ? ማለት እኔ ሐዋሳ በነበርኩበት ሰዓት እሷ እዚህ ባለችበት ሰዓት ማለት ነው በሳምንት 1 ቀን እረፍት አለኝ። በሳምንትም በ15 ቀንም እየተመላለስኩ ከእሷ ጋር እሆን ነበር። ትሪት አደርጋት ነበር፣ ካጠገቧ እሆን ነበር እና በጣም ሞክሬያለሁ እሷን ትሪት ለማድረግ ለመንከባከብ። በጣም ከሚገባው በላይ ነው ምልክ እና የሚገርም ነገር በሌሊት ሁላ ነበር መጥቼ እሷን አግኝቼ ምናምን ነገር ከእንደገና በንጋታው ጉዞ አስበው እንግዲህ በሌሊት ገብቼ ከእንደገና ከእሷ ጋር 1 ቀን አሳልፌ በንጋታው ጉዞ ማለት በጣም ከባድ ነገር ነው እና ከዛ መልስ ደግሞ ስራም አለኝ ምናምን ከዛ ከድካሙም አንጻር እሷን ትሪት ማድረግ ብቻ ሳይሆን ራሴንም እየጎዳው ነው የመጣሁት እና ብቻ በጣም ከባድ ነበር። እንዴት ታዲያ እዚህ ደረጃ ድረስ ልደርስ ቻለች? እንግዲህ የዲቪው ነገር ውሸት ሆኖ ከአንተ ጋር 5 ዓመት እስከ መኖር ድረስ ያደረሳችሁ እንዴት ነው ሂደቱን እስቲ ነገር? ሂደቱ እንዴት መሰለ፣ ብዙ ጊዜ ነግሬያታለሁኝ። ይሄ ነገር አይሆንም፣ ይቅርብን፣ የሚሆን ነገር አይደለም ብዬ ነግሬያታለሁ እና ብቻ ከሷ ድርቅና እና ከስሜቷ ብዛት ነው ይሄ ነገር ሊፈጠር የቻለው። ፌክ ዶክመንቶችን እያሰራች የአሜሪካ ዲቪ ደረሰኝ እያለች የአባቷን ቤት ለማሸጥ በጣም ነበር ስትሞክር የነበረው። ይሄ ሁሉ ነገር የሚሆነው ካንተ ጋር አመታ ለመኖር ምንድነው ምክንያቷ ታዲያ ይሄንን ለማድረግ? አይ ከኔ ጋር ለመኖር ብቻ ሳይሆን በአጋጣሚ ጽንስ ተፈጥሮ ነበር፣ እርጉዝ ነበረች እና ያም ነገር በጣም አስገዳጅ ሆኖ ነበር። እኔ በአሁን ሰዓት ላይ ልጅ የማሳድግበት ታይም አይደለም። ህይወቴን ማቋቋም ነው የምፈልገው። ብንወልደው በምን እናሳድጋለን? እና ብቻ ከባድ ነው የሚሆንብን እና ይሄ ነገር ይቅር እያልኳት ይሄን እድል ድጋሚ አላገኘውም እና የግዴታ መሆን አለበት ብላ ድርቅ ብላ ፌክ ፕሮሰስ ጀመረች። ወረቀቶችን ማደራጀት ጀመረች፣ የአባቷን ቤት ለማሸጥ ማለት ነው። ሁሉንም ነገር ስጠነስስ እኔ እንግዲህ ቁጭ ብዬ እያየው ነበር። ይቅርብሽ ስላት እንኳን ኢቭን አትሰማኝም ነበር
በጣም ነበር የምትቆጣው፣ በጣም ነበር የምትነጫነጨው። በጣም አስቸጋሪ ናት። ብቻ ማለት አስገዳጅ እርምጃ እንኳን እንዳትወስድባት ራስ እስከ ማጥፋት ድረስ ነው የምትደርሰው ልጅቷ። በጣም እሷን ለመቆጣጠር እኔ እንጃ። በቅርበት እንደው ቤተሰቦቿን ታውቃለህ? እንደው አባቷ ዛሬ ጎዳና ላይ እስኪወጣ ድረስ ያደረሰው የዚህ ቤት መሸጥ ነው እና ይሄ ሁሉ ነገር ሲደረግ ለምንድን ነው ዝም ብለህ ያየው? አማራጭ ስለሌለኝ ነው። አማራጭ ማለት አማራጭ ስለሌለኝ ስል በዚህ በኩል የእሷ ህይወት አለ፣ በዚህ በኩል ደግሞ ባልፈልገውም የልጄ ህይወት አለ። ባልፈልገውም ስለ የሆነ ነገር ኖሮኝ ቢሆን ደስ ይለኛል። ግን አሁን ከኢኮኖሚ አንጻርም ልጄንም እሷንም ማጣት አልፈልግም። ብቻ እነዛ ነገሮች ናቸው ዝም እንድል ያደረጉኝ። የእሷ ዛቻ ነው ዝም እንድል ያደረገኝ። እሺ አሁንስ ምን ተፈጥሮ ነው? 5 ዓመት ሙሉ እዛ አንተ ጋር ተቀምጣ ከሆነ ፎቶም ልከህልኝ ነበር፣ የቤተሰብ ፎቶ አብራችሁ የተነሳቸውን ልጃችሁ ኦልሬዲ አሁን 4 ዓመት ልጅ ምናምን ያላችሁ ሰዎች ናችሁ። ይህንን ሁሉ ነገር ወደዚህ እንድትመጣ ያደረጋት ትታ እንድትመጣ ያደረጋት ነገር ምንድን ነው? ከአሜሪካ መጣውስ የሚለውን ውሸት እንድታስቀጥል ምንድን ነው ያደረጋት ነገር? እንድትመጣ ያደረጋት አባቷን ሶሻል ሚዲያ ላይ በአጋጣሚ ታየውና በእርግጥ አባቷ ማይሆን ሁኔታ ላይ ነበሩ፣ ችግር ላይ ነበሩ። ጉልት ነበር የሚሰሩት። በጣም ማለት ህመምም ነበረባቸው በዛ ላይ እና ያ ነገር ውስጧን ሳይነካት አልቀረምና ጀስት ያ ስሜት ይመስለኛል እንድትመለስ ያደረጋት። አባቷ እንደዚህ አይነት ኑሮ እየኖሩ እንደሆነ አታውቅም ነበር? እሷ ታውቃለች። ብዙ ጊዜ እኔ ስለመመላለስ ነግራት ነበር ስላለው ነገር፣ ስለ አባቷ ሁኔታ፣ ስለ አባቷ ጤንነት፣ ስለ አባቷ አናኗር ሁሉንም ነገር ነግራት ነበር። ግን እሷ ምንም ግድ አይሰጣትም ነበር። ማለት አሁን ላይ እስክደርስ ድረስ ምንም ፈጽሞ ግድ አይሰጣትም ነበር። የሆነ ድፍን እንዳለች ነበር የምትጓዘው እና አላቅም አሁን ምን ተሰምቷት እንደዚህ እንዳደረገች ማለት እንደተመለሰች። እሺ ካንተ ጋር ጸብ የላትም? ልጃችሁን በሰላም እያሳደጋችሁ ነበር? ከኔ ጋር ምንም አይነት ጸብ የለንም። ያው ልጃችንን በስነ ስርዓት እያሳደገን ነበር። ደስ በሚል ሁኔታም እየኖርን ነበር። በመሀል ነው እንግዲህ ይሄ ነገር የተፈጠረው። የመመለሱ ሀሳብም የመጣው በመሀል ነው። ያው ይሄን ሁሉ ነገር ስታረግ እንኳን ኢቭን እኔ ምንም አውቀው ነገር የለም። አንተ ሚዲያ ላይ ነው ያያሃት እሷ እንደዚህ መሆኗን? አዎ ያንተ ሚዲያ ላይ ነው ያየኋት። ኢቭን እንኳን አንተም ራሱ አላመንከኝም። ደውዬ ነግሬህ ነበር። በጣም ማለት ማስረጃዎችን ፎቶ እስካሳይ ድረስ እንኳን አላመንከኝም ነበር ኢቭን እና ያንተ ሚዲያ ላይ ነው ያየኋት። የኛ ሚዲያ ላይ ነው ለመጀመሪያ ጊዜ ያያት? አዎ ያንተ ሚዲያ ላይ ነው። እንግዲህ ይህንን እውነት ይዘን መቀመጥ አንችልም። ስለዚህ እሷ ጋር ያለውን ነገር ሄደን እናጣራለን። አባቷም ዛሬ ደግሞ እሳቸው የመጨረሻ ይቅርታ ሊያደርጉላት ተዘጋጅተው ያሉበት ቀን ነውና እስቲ አባቷንም ይዘን እንሄዳለን። አንተን ግን ያው ስለ ጉዳዩ ጠይቀናት ማብራሪያ ጠይቀናት እስካልነገረችን ድረስ አንተም እስክትነግረን ድረስ ውጭ እናደርጋለን። አላምንበትም ካለች ግን መተህ ታሳምነናል። እሺ ተመልካቾቻችን እንግዲህ ፕሮግራማችን ይቀጥላል። እጅግ ያላሰብነው አካሄድ ይሄ ታሪክ እየሄደ ይገኛል። እውነት ለመናገር እኔም አምኛት አባቷም አምኗት በአባትና በልጅ መካከል እርቅን ለመፍጠር የመጨረሻ ቀን የቆረጥንበት ሁላችንም ያመንበት ሰዓት ላይ ነው ይሄንን ታሪክ የሰማነውና እስቲ እንግዲህ ማድረግ የምንችለውን ሁሉ እናደርጋለን። እንደተባለው ይሄ ታሪክ እውነት ነው ወይ? ማስረጃዎች የሏትም ወይ? አሜሪካ ለመሆኗ የሚያሳይ ነገር ከሷ የምንጠይቅ ነው የሚሆነው። እስከ መጨረሻ ድረስ ከኛ ጋር ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ በመጨረሻ በአባትና በልጅ መካከል ሰላም የመፍጠሩ ሂደት ተሳክቶልን እንግዲህ ጋሼም ዛሬ ከልጄ ጋር ያለውን ነገር መጨረስ እችላለሁ የሚል ነገር አንስተውልናል። እንደው የከርሱ ጉዳይ ያለፉ ነገሮች አሉና እስቲ እንደው ሌሎቹ ልጆቹስ እንዴት ነው ይህንን ነገር ሊቀበሉ ያሰቡት የሚለውን አውርተን እንጀምር። እሺ እንግዲህ እንደምታውቀው
ባለፈው ለመግለጽ እንደሞከርኩት ልጆችን ባህሪ ያውቃለሁኝ። እቺ ልጅ የነበራት ሀሳብ ከኔ ጋር የነበረን ቀረቤታ ሁሉ መልካም ነበረ። ምኞታ ሁሉ ጥሩ ነገር ስለነበረ ያለውን ደግሞ ልጄ ይቅርብሽ እዚሁ ትምህርትሽን ቀጥይ የሚል ግንዛቤ ነበረኝና እኔ ድርቅ ስትልብኝ በይሽ ብዬ ያለኝን ነገር ሁሉ ቤቴንም ብዬ ላኳት። ከዛ ባለፈው እንደገለጽኩት ይህን ያህል ጊዜ ቆይታ አሁን ስትመጣ እኔ በህይወት አለች የሚል ግምት አልነበረኝም። ምክንያቱም የልጅቷን ሀሳብ ረዳ ስለነበረ ማለት ነው። አሁን መታለች። በወቅቱ ስሜታዊ ሆኜ አይኗን ማየት አልፈልግም እስከ ማለት ደርሼ ነበር። ሄዶ ግን ልጅቷ በህይወት መንጣቷ በህይወት ማግኘቴ ደስ ቢለኝም ይህ አይነት አድራጎቷ ለቀጣይ ልጆቹ ደግሞ ጥሩ አርአያ ሊሆናቸው ስለማይችል እሷን ማየት አልችልም ከዚህ ትይርልኝ የሚል ምንሮ ነበር። ሄዶ ይሄ ነገር ባይፈጠር መልካም ነገር ከተፈጠረ እንግዲህ ምን ወደ መፍትሄ ነው መምጣት ያለብን። ይህም ተሆነ ደግሞ ልጆቹ ከኔ ሀሳብ የሚወጡ ልጆች አይደሉም። ትልቋ በእርግጥ ስሜታዊ ሆና ተበሳጭታ ነበር። ጥሩ ተስፋ ነበራትና ተስፋ ጋር ያ ተስፋ እንደጠበቀችው ባለመሆኑ በጣም ተበሳጭታለች፣ ተቆጥታለች። እንዳየው ሄዶ የትም አይደረስ። ምን ይደረጋል እንግዲህ ምንም ማድረግ አይችልም። ትንሿ እንኳ አሁንም ቢሆን እንደዚህ ያለ እንትን የላትም። ይህም ገና ናት። እሷንም አይቻታለሁ። 11 12 ዓመት ልጅ ናት። የእሷ እንኳን ሳይሆን የትልቋ ነገር እንዴት አደረጉ? የትልቋ ነገር ነው። ትልቋንም የትም አትደርስም። የሚገርምህ ታይታ አልኳት። እኔ ልጅቷ በጣም የወጣች ልጅ አለችም። ጥሩ ልጅ ናት። ትሰማኛለች። ቅር እያላትም ቢሆን ትቀበሏለች። ሄዶ ደግሞ ግን አንዳንድ የምሰማቸው ነገሮች አሉ። ይህን ነገር እውነት ሆኖ ከሆነ በደረሰባት ሁኔታ ላይ ምናልባት ልቧን ሊያራራት ትችል ይሆናል። እኔም እሷ ታስሬ ነው የሚለውን ነገር ባለፈው ስታነሳ ነበርና እሱን ነገር እንደ ቤተሰብ አይታችሁታል ወይ? እውነት ነው እንግዲህ እውነት ይች ልጅ ምንድን ነው 5 ዓመት ሙሉ ቆይታ አሁን ታስሬ ነበር የሚለው ነገር በምን ምክንያት ትታስራለችስ? ይህን ምክንያት ነው ማወቅ የፈለግኩት እኔ። እውነት ነው ወይ? እውነት ነው ወይ? ምን ገጥሟት ነው? የሚያሳስር ነገር ምንድን እንደገጠማት ይህንን ሀሳብ ተስፋ ነው መስማት የምፈልገው። እውነት እንደተናገረችው ነው ተሆነ ግን አያድርስ ነው። ምንም ማድረግ አይቻልም። ከሆነ አሜን ብሎ ተቀብሎ ቀጣይ የወደፊት ፊቸራችንን ማስተካከል እንጂ ያን ነገር ደጋግሞ እያነሱ መቁሰል እሷንም መጉዳት ስለሚሆን የግዴታ ይህን ሙዝሊ አይተን ማስተካከል ይኖርብናል ብዬ እገምታለሁ። እንግዲህ የደረሰባትን ነገር እሷ ናት የምታውቀው። በቀደም ለማውራት ሞክረን ነበር። ስሜታዊ ያድርጓት የደረሰባት ነገር ፔንፉል እንደሆነ ስትነግረን ነበር። ብዙ ሰው ደግሞ እስር እንግዲህ በህይወት አጋጣሚ ሊከሰት ይችላል፣ ግን ቤተሰብ ከማሳወቅ የሚከለክል ነገር የለም። መደወል ትችል ነበር ምናምን የሚሉ ብዙ ጥያቄዎችን ህዝቡም ሲያነሳ ነበር፣ ሀሳብ የሰጡ ሰዎች ሲያነሱ ነበር። እና ከዚህ አንጻር ምን ገጥሞሽ ልትታሰር ይቻልሽ ከሚለው ጀምሮ እስቲ እንግዲህ አንዳንድ ነገሮችን ንገሪኝ። ያው እንደምታውቀው ዲቪ ሲደርስ ስፖንሰር ያስፈልጋል። እዛ ስትሄድ የሚቀበል ሰው ያስፈልጋል። እና እኛ ደግሞ ምንም የሚቀበልን ሰው እዛ ማንም የለም። እና ለደላላ 1 ሚሊዮን ብር ከፍለን ነው እዛ የሚቀበለኝ ሰው የተዘጋጀልኝ። ይሄ ከቤቱ ሽያጭ ላይ ገንዘብ አውጥታችሁ ማለት ነው? ከዛ እዛ ማን ይሁኑ አላውቃቸውም። እኔ ያው ደላላው ነው ያገናኘኝ። እዛ ሄድኩኝ ምናምን ለአንድ ወር ያው እደውልለት ነበረ፣ በዋትስአፕ እናወራ ነበረ። ከዛ ከአንድ ወር በኋላ የሆነ እቃ አድርሻ አሉኝ እዛ። ከዛ መንገድ ላይ አድራሻው ምናምን ሰጡኝ ምናምን ነገር። እዛ ሂጄ እየጠበኳቸው ያያለ እንደ ድንገት ፖሊስ መጣና ያሹን እቃ ምናምን ነገር አሉኝ፣ ፈተሹኝ ምናምን ነገር እና እንደ አጋጣሚ ሆኖ አሽሽ ነበረ። ከዛ የሰጡሽ እቃ ማለት ነው? ምን አይነት እቃ ነበር የተሰጠሽ? የሆነ የሻምፖ እቃ ነበር የተሰጠኝ። ከዛ ወደ እስር ቤት ወዲያው ነው የገባሁት
እና እንዴት ብዬ ልደውል አባቴ እንዴት አደንዛዥ ሳዘዋወር ተያዝኩ ልበለው እና ያው በማላውቀው ነገር ታሰርኩ እዛም እና ለአባቴ ምን ብዬ ነው እዛ ሄድኩት ልለወጥ ቤተሰቦቼን ላስተዳድር የተሻለ ህይወትን ለመኖር ነው ወደዛ ሄድኩት። አባቴም ያው ሁሉ መስዋዕትነት ከፍሎልኝ ይላከልን ለዛ ነበረ እና ለአባቴ ደውዬ እንዴት አደንዛዥ ሳዘዋወር ተይዤ ታሰርኩ ልበለው ምን ብዬ እንደዛ ብዬ ልንገረው። ከዛ ያው ደግሞ ያው ፍርድ ገና አልተፈረደብኝም ነበር የዛን ሰዓት ላይ እና አጭር ጊዜም በቃ ምቆይ ነው መሰለኝ እንደዚህ 5 አመት ምን ቆያለሁ ብዬ አላሰብኩም። ግን በጊዜ ሄደ እስከ 5 አመት ነው ያቆዩኝ እዛ እና ለዛ ነው ያልደወልኩት። ምን ብዬ አደንዛዥ ሳዘዋውር በማላውቀው ሀገር ምን ብዬ እንዴት ብዬ ላውራ። አንቺ አዲስ ከመሆንሽም አንጻር እንደው ነገሮች ህግ ላይ ሲቀርቡ ሰዎች የሰጡሽን ዕቃ እያደረሽ እንደሆነ ማስረዳት እንዴት አልቻልሽም? ሰዎቹ ላይስ ምን ተወሰነባቸው? አንቺ እንደዚህ አይነት ነገር የሰጡሽ ሰዎች? ምንም በቃ ምንም ልሰማ አልቻልኩም። ምንም እንትን ለማለት ሞክሬያለሁ ግን በቃ እኔን ምንም አይሰሙኝም። የዛ ሀገር ዜግነት የለኝም ገና አልተሰጠኝም። እነሱ የዛ ሀገር ዜጋ ናቸው እና ምንም በቃ ምንም ሊሰሙኝ አልቻሉም። እነሱን ራሳቸውን አግለው እኔ በቃ እኔ ነኝ ወንጀለኛ የታሰርኩት እነሱ ምንም አልተባሉ። ያው ለምርመራ ምናምን ተጠይቀዋል ግን ምንም በቃ ከዛ በኋላ ምንም አልተሰማም። ስልክ የመደወል እድል የውጭ ሀገር እስር ቤቶች ቀርቶ እኛ ሀገርም እስር ቤቶች ስልክ የመደወል እድልን ይሰጣሉ። የውጭ ሀገር እስር ቤቶች ደግሞ እኔ ብዙ እውቀቱ የለኝም ግን ብዙ ዲያስፖራ ተመልካቾች አሉ የመደወል እድል ይሰጡ ነበር። እነዛን እድሎች ለምን አልተጠቀምሽበትም? ለምን ለአባትሽ ቢያንስ ታስሬያለሁ እንኳን ባቲ በህይወት አለው ስላልተመቸኝ ነው ማለት ይቻላል እኮ አባቴ እኔ ስላልተመቸኝ እንዴት ብዬ እንደዛ ብዬ ልንገረው? ከዚህ ንብረቱን ሸጦ ያለውን ነገር ሸጦ ልኮኝ ከዛ ከኔ የሚጠብቀው ያው እንደደግፈው ነው። እዛ ሰርቼም ብዬ እነሱ እንድደግፍ ነው የሚጠብቁት ማንም ሰው እና እንዴት ብዬ ልንገረው? እንዴት እስር ቤት ነኝ ብዬ ልንገረው? በቃ አቅሙን አጣው መናገር አልቻልኩም እኔ በዛን ሰዓት እና ለዛ እንደው እርሶን ልጠይቀውት እንደው ታሪኩን ሲሰሙ ምን ተሰሙ? አያድርስ ነው ልጄ አያድርስ ነው ይሄ ነገር። እኛ የምንጠብቀው በዚህ መልኩ አይደለም። እንዴት ይሄ በምን ታስበዋለህ? እኔ እንደው የሆነ አደጋ ደርሶባታል ወይስ ምንድን ነው ብዬ ነበር እንጂ እንደዚህ ሆና እየተሰቃየች እሷ እንደዚህ ሆና እየተሰቃየች ነበር። እኛ እህቷም ሆነ እኛ ስንፈርድባት የነበረው ለካ ይሄን ጉድ ችላ ነው እንኳን ወደ መጣችልኝ እንጂ ምን ታደርገዋለህ? አያድርስ ነው እንደዚህ ያለ ነገር ገጥማታል ብሎ ማንስ ያስባል? ሆነ እንግዲህ ምን ይደረጋው። እንደዚህ ሁና በሰው ሀገር የሚያውቃት የለ ስንቅ የሚያቀብላት አንድ ነገር አይዞሽ ልጄ ብሎ የሚጠይቃት የለ ስትሰቃይ ይኑራ ነው የመጣችው። እንኳን ህይወቷ ብቻ መጣ ህይወቷ በሌና ተመጣች። ያልፋል ሁሉ ይሄም ያልፋል። ለበጎ ነው እንኳን መጣች ለብዬ ነው የምወስደው። ባይሆን ጥሩ ነበር። እኔ በአካል መምጣቷን ሳይ ነው እኔ በጣም ደስ ያለኝ እንጂ ሌላውማ እንደ እግዚአብሔር ፈቃድ ይሆናል ሁሉ። ስለዚህ ታውን በኋላ ተልጆቿ ታውቶቿ ጋር ተስማምታ ደግሞ ቀጣይ ህይወታችንን የምናመቻችበት ነገር እንፈጥራለን እንጂ ምንም ማድረግ አይቻልም። እንኳን ደህና መጣሽ ልጄ አይዞሽ ይሄን ሁሉ ጉር ተሸክመሽ ነበረ 5 አመት የኖርሽው። እኔ ብዙ ነበር ሳስብ የነበረው። አይዞሽ ልጄ ይቅርታ በቀደም ተበሳጭቼ ነበር ስሜታውኛ አስቀይሜሻለሁ። አታልቅሽ አይዞሽ እኔ ቆንጆ አይዞሽ። እሺ በእርግጥ አንቺ ለአባትሽ ለእህቶችሽ ታስቢያለሽ? በደንብ ነው እንጂ ማስበው ያንን ለአመት በቃ ሀሳቢው ለእነሱ ናቸው። በቃ ምን በልታው ይሁን እኔ ነው የሚጠብቁት። ያው እህቴም ገና ተማሪ ናት። አባቴም ያው ጡረታ ወጥቷል አቅመ ደካማ ነው እና በጣም ነበር በቃ የምጨነቀው። በቃ እዛ ውስጥ እኔ ራሴን ለማጥፋት ስሞክር ነበር። ያው እድሉ የለህም እንጂ በጣም ነበር ማስበው። እንደው ከባድ ነው። እርግጠኛ ነሽ ግን ለእነሱ ታስቢላቸዋለሽ? ትወጃቸዋለሽ? እንደምትዩ ለእነሱ ይገድሻል? ምን ማለት ነው? አባትና እህቶቼ እኮ ናቸው ያሉኝ እዚህ ምድር ላይ ያሉኝ እነሱ ብቻ ናቸው። እንዴት አላስብም ብለህ ታስባለህ? ምን ለማለት ፈልገህ ነው? እኔ ምክንያት ስላለኝ ነው እንደዚህ የምለው። ጋሼ ከልቦት ይቅርታ እንዳደረጉላት አውቃለሁ። እያየሁም ነው ያለሁት።
እኔ ደግሞ አሁን ይቅርታ ልጠይቀው ትፈልጋለሁ። ምክንያቱም እሷ የምትናገረውን ነገር እንዳለ እውነት ነው ብዬ አላምንም። ምን ማለት ነው? ስለምንድን ነው የምታወራው? ምን ማለት ነው? ከዚህ በኋላ ደግሞ ምንድን ምክንያት እውነት ነው ማመን የማይችለው ምን ማለት ነው? እሺ ጋሼ፣ አንዳንድ ነገሮች እሷን እንድጠረጥራት የሚያደርጉ ነገሮች አሉ። አንቺ ይህንን ሁሉ ጊዜ ዝም አልኳቸው አልደወልኩላቸውም ነው የምትይው አይደል? አዎ፣ እስር ቤት ነበርኩኝ። እስር ቤት ነበርኩ፣ አሜሪካ ሄጃለሁ። ከአሜሪካ ከመሄድሽ ጀምሮ እኔ ጥያቄ ስላለ። የምን ጥያቄ ነው? ስለምንድን ነው የምታወራው? ምን አይነት ጉድ ታመጣለህ ደግሞ? እኔ ልጄን በሰላም የተታረቅ ነው ከእንደገና እንትን ልትለን ፈልገህ ነው? ማውቃት እኔ ልጄን ነው። ሌላ የምታውቀው ነገር ታለ አስቀምጠው በግልጽ እንናገር። ልጄን እኔ አምናታለሁኝ። የምትናገረው ነገር እውነት ነው። ልጄ ዝም በይ አይዞሽ። ስለዚህ ይህን የምትለኝ ነገር እኔ ምን ለማለት ፈልግ ነው? ሲጀመር ምንድን ነው ይህን እንድታስብ ያደረገ ምንድን ነው? ይህን እንዳስብ ያደረጉኝ ብዙ ምክንያቶች አሉ። ለምሳሌ እናንተ አሜሪካ የሄደች ቀን ሸኝታችኋታል? አዎ ሸኝተናታል። እህቶቿ ጋር ሆነን ሸኝተናታል። እየተላቀሱ የተለያዩት ከልጆች ጋርም ከኔም ጋር። አንቺ አሜሪካ ለመሄድሽ ለማወቅ የምፈልጋቸው ብዙ ነገሮች አሉ። በቃ ነገርኩ እኮ ያለኝን የራሴ ሚስጥር የምለው ነገርኩ። 5 ዓመት ሙሉ እስር ቤት ነበርኩ ብዬ ነገርኩ አይደለም? ሌላ ምንድን ነው የምፈልገው? 5 ዓመት ሙሉ እስር ቤት ነበርኩ የሚል ታሪክ ፈጠርኩ ብለሽ እናውራ። እሺ፣ አንቺ ከመጀመሪያ ጀምሮ አሜሪካ የመሄድ ሐሳቡን ያመጣሽበት ምክንያት ደርሼበታለሁ። እኔ ያንቺን ቃል ብቻ አይደለም እናምነው። እሳቸው ያንቺን ቃል ብቻ ሊያምኑ ነበር። እኛ ግን ያንቺን ቃል ብቻ አናምነው። የመጣሽው እኛ ጋር ነው። እኔ ደግሞ ዘላለም ነኝ። አንድን ነገር ሳላጣራ የሆነ ነገር ስሩን ሳሊዝ ማንንም እንዲሸውዳል። እዚህ ጋር ተሳስተሃል። በቃ እኔና አባቴ አሁን የምንፈልገው ተታርቀናል ከአባቴ ጋር። በቃ ከአባቴ ጋር በሰላም እንኖርበት። በቃ እኔ እናንተ ጨረስን እኮ። የምትለኝ ነገር አልገባኝም። ምን ሀሳብ ይዘህ እንደመጣማ አይገባኝም። ምንድን ነው እያልከኝ ያለው? እኔ እኮ ልጄን አውቃለሁ፣ ልጆችን አውቃቸዋለሁ። መረጃዎቹን ሁሉ አይቼ መደረግ የሚገባው ነገር ሁሉ አድርጌ ሸኝቻታለሁኝ። እና ይሄንን ሀሰት ነው የምትልበት ምን ምክንያት ኑሮ ነው? ምን እየሄድክ ነው? ፖሊስ ስራ የምታውቀው ማስረጃ አንጣ፣ አለዛ ልጄን አመኛታለሁኝ። እስር ቤት ተሰቃይታ መታለች፣ እንኳን ደህና መጣችልኝ እያልኩ ነው። ይሄ ወዲህ ኋላ የምታመጣው ነገር መረጃ ታለ አቅርብ። አለበለዚያ እንደዚህ ያለ ሀሳብ እየሰማ ነው። ዝም ብሎ የሚመጣው ከየት አመጣው ደግሞ? እናንተ ጋዜጠኞች ስትባሉ ዝም ብላችሁ ልቃቀማችሁ እያመጣችሁ ታስታረቀን መጣ። ጥሩ እሰይ ጎሽ ልጅ አልኩህ። አሁን ደግሞ የምታመጣው ነገር ጋሼ፣ እርሶ ልጆት ናት፣ የአብራኮ ክፋይ ናት። ደጋግመውም ሲሉ ነበረ ጣት ምን ሆነ ተብሎ ተቆርጦ አይጣልም። አሁንም ግን እሷን ቆርጠው ጣሉ እያልኩት አይደለም። ነገር ግን ውሸት ላይ የተመሰረተ ነገር አያስፈልግም እያልኳት ነው። እርሶ ዛሬም ከሷ 5 ሳንቲም እንደማይፈልጉ አውቃለሁ። ጠንካራ አባት እንደሆነ አውቃለሁ። ልጆቹን የሚያሳድጉት በዚህ መልክ እንደሆነ አውቃለሁ። ጉልት ነግደው ልጆቹን ለማሳደግ ያላፈሩ አባት ነው እርሶ። እኔ እርሶን አከብሮታለሁ። ልጆት ግን ዛሬም ውሸት እያወራች ሌላ ውሸት እየጨመረች ያለች ልጅ ናት። እንግዲህ የምታመጣቸው ነገሮች ሊገቡኝ አልቻለም። እኔ ዶክመንቶችን አይቼ መደረግ የሚገባውን ነገር ሁሉ አድርጌ ሸኝቻታለሁ። ይቺ ልጅ አልሄደችም እዚሁ ናት የሚል ሀሳብ እያመጣ ነው። እንዴት ነው ይሄ ሊሆን የሚችለው? በምንድን ነው ማምን አንተ? ይኸውልህ ጋሼ፣ እሷ የነበረችው እዚሁ ነው። እዚሁ ነው የነበረችው። እዚሁ ነው የነበረችው። ይኸውልህ ጋሼ፣ እዚሁ ሐዋሳ ቁጭ ብላ አሜሪካን በስም ነው ማውቃት እንጂ አላውቃትም። ይኸውልሽ አሁን ሁሉም ነገር አብቅቶለታል። ልጆት አሜሪካ የሚባል ነገር አልሄደችም። ፌክ ዶክመንቶች ስታሰራ ነበረ። እርሱን ስታጭበረብር ነበር። ቤቱን ለማሸጥ ነው ይሄንን ሁሉ ደግሞ የምናገረው ከመሬት ተነስቼ አይደለም። ቤተሰብ መስርታ ልጅ ወልዳ ሐዋሳ ቁጭ ብላ የምትኖር ልጅ ነበረች።
ምንድነው የምታወራው? አባዬ ዝም በለው። ቆይ ዝም በይ ልጄ። ሌላ ነገር አመጣችሁ ደግሞ። ስለምን ልጅ ነው የምታወራው? ስለምን እንደማወራ ገብቶሻል? አሁን እድል እንስጥሽ። አባትሽን ይቅርታ ጠይቂበት። ይሄንን እድል አባቴን እኮ 5 ዓመት ሙሉ ዝም ስላልኩት ባለፈው እግሩ ላይ ተንበርክኬ ይቅርታ ብየዋል አይደለ? በስንት መከራ የተታረቀኝና ለምን ተመልሰሽ እንደመጣሽ እንኳን እርግጠኛ አይደለሁም። እሺ ለምን ተመልሰሽ እንደመጣሽ እንኳን ከእስር ቤት ነው የመጣሁት አልኩህ እኮ። ይኸውልሽ ይሄንን ፕሮግራም ያንቺን ውሸት እኔ ብቻ አይደለሁም እሺ ማየው፣ ለኔ ብቻ አይደለም። እዚህ ለካሜራ ለአንድ ካሜራማን እንደምታወሪ እንዳቆጥሪ ሚሊዮኖች ናቸው የሚያዩት። ብዙ ሰው ነው የሚያየው፣ ብዙ ሰው ጋር ነው የሚደርሰው። ስለዚህ ህይወትሽ ተደብቆ የሚቀር እንዳይመስልሽ እሺ ጋሼ። እኔ ምስክር አለኝ፣ ችግር የለውም። ለዚህ ስለምን ምስክር ነው የምታወራው? ናግባ ኢማን አንተ አውሬ ህይወቴን በሙሉ አበላሽ። ጭራሽ እዚህ ድረስ ትመጣለህ? ስለምን ወሬ ነው ደግሞ የምታወራው? ጭራሽ ፊት ለፊቴ ትመጣለህ? ህይወቴን ሙሉ እኮ ነው እረፊ። ልቀቀኝ አንተ። እረፊ። ህይወቴን ያበላሸው እሱ ነው። ስለምንድን ነው የምታወራው? አሁን ቀጥ ብለህ ውጣልኝ። አልፈልግም። ወደዛ ዞር በልልኝ። ይኸውልህ ጋሼ፣ ይኸውልህ እኔ ከመጀመሪያ ጀምሮ ስነግሮት የነበረው ይህንን ነው። ልጅ ወልዳ አግብታ ነበር። ይኸውልህ ጋሼ 5 ዓመት ሙሉ እንደዚህ አይነት ውሸት ስታወራ ነበር ልጁ። ይኸውልህ አግብታ ወልዳ እየኖረ የኔንም የልጄን ህይወት ነው ገደል የከተትከው። ለምን ይቅርታ ጠይቃቸው አብረን አንኖርም? እውነት ነው ነገር? ለምን አርፈሽ ልጆችሽን አታሳድጊ? እውነት ነው ነገር? ምንድን ነው የምፈልገው? እውነት ነው ነገር? እውነት ነው እስከዚህ ሰዓት ድረስ እኛ ለካ ልክ ነበር ማለት ነው። አጠቃላይ ውጣልኝ እባክህን ውጣልኝ፣ አልፈልግም እያልኩ ነው። እረፊ። ስነ ስርዓት ይዘሽ እናውራ። ስነ ስርዓት ይዘሽ እማምንሽ ልጅ እንደዚህ ከዚህ በኋላ ምንም የምትዋሺ ውሸት የለም። 5 ዓመት ሙሉ ህይወቴን ያበላሸው ሰው ምን ልሰራ ነው ወደ ህይወቴ ተመልሰ የመጣው? አየሽ፣ በውሸት የሚስተካከል ህይወት የለም። በህይወት የሚስተካከል ህይወት የለም። አባዬ ምንም የምታውቀው ነገር 5 ዓመት ሙሉ ህይወቴን ያበላሸብኝ እሱ ነው። እስከዚህ ድረስ እኔን እንዴ ጋሼ፣ ቆይ ተረጋጉ። እሺ ደህና ነው ተስፋ? ደህና ነው ታር? ድምፅሽ መስማት አልፈልግም። እሺ ተረጋጉ፣ በቃ ተረጋጉ። ካሜራማን አቁመዋል።